አንቺ ነሽ ያመጣሽው ወይ ከሀገርሽ ሀ ብላችሁ ፍቅር ከጀመራችሁበት። አሁን ሳውዲ እንደምትኖሪ አናውቅም ነበር። እዚህ ነው ስትይ የት ነው እዚህ ስልሽ ሳውዲ ያልሽ ገባሽ? ኢንተርቪው አይደለም እኔ እየጠየኩሽ ሳይሆን አንቺ ቀጥታ ተናገር። ስለተናደድኩ ነው ይቅርታ። በሆነ የተዋወቅ ነው ያው ያኔ የተዋወቅ ነው ሳልሽ የተጋባ ነው እዚህ ሳውዲ ላይ ነው። እኔ ያለሁት ጅዳ ነኝ። የሀገሬ ልጅ ነው። አብሮ አደግነን 2 አመት 3 አመት እየሆነን ነው በትዳር ማለት ነው። ለአመታት ስራ የለውም እሱ። ስላገዝሽ አንዴ አንቺ ሳውዲ ስንት አመትሽ ነው ከሄድሽ? እኔ እምኪን 9 አመት ሆኖኛል። እሺ ማን የወሰደሽ? እኔ ራሴ ነኝ የመጣሁት። እሱንስ ማን አመጣው ወደ ሳውዲ? እሱ ቀድሞ ነው የመጣው ድሮ። ጥሩ እሺ። አንቺ ጠለብ ነሽ ወይንስ ጠፍተሽ ነው የምትሰሪው? ጠለብ አይደለሁም፣ የመጣሁት በባህር ነው። ባህር በጣም ከዛ እሱ ሳውዲ ውስጥ መኖሩን እንዴት አወቅሽ? አውቃለሁ፣ የሀገሬ ልጅ ነው። ግን እሱ ነው የመጣው የደወለልኝ ቅድሚያ። በጣም ጥሩ። ሻውን እየመጣሽ ነው ወደ ፖይንቱ። እሱም በባህር ነው የመጣው እንዳንቺ? አይዋ ኦኬ። ዘላለምዬ ክበሪልኝ የእኔ እናት ወትሽንዳ። እሺ በባህር መጣ፣ አንቺም መጣሽ። እሱ ቀድሞሽ ነው የመጣው። ከዛ አንቺ ስትመጪ አንቺ ሳውዲ ውስጥ መኖርሽን በምን አውቆ ነው የደወለልሽ? ስልክሽን ኬታ መጣ? የሀገሩ ልጆች ጋር እንዳለን የሚኖረው። እሺ አብሮ አደግነን፣ አንድ ሀገር ነን ማሪ። አብሮ አደግ መሆናችሁ ለአራተኛ ጊዜ ነገርሽኝ። የኔ ጥያቄ አሁን እኔ ሳውዲ መጣው በባህር መምጣቴን በምን አውቆ ነው? ጠንቋይ ይቀልባል? ቁጥሬን ኬት አምጥቶ ነው የሚደውልልኝ? የሳውዲ አንደኛ የወንድሙ ልጅ እዚህ ነበረች፣ እሷ ናት የሰጠችው በጥቅል ቁጥሬን። ኛ አየሽ፣ አሁን ስታወሪ ላስተካክልልሽ እና ከዛ አንቺ ትሄጂበታለሽ። እኔ ወደ ሳውዲ አረቢያ በባህር መጣው። እናም እሱ ከኔ ቀድሞ መጥቶ ነበረ። ስመጣ ማናት እሷ? በወንድምሽ ሚስት የወንድሙ ልጅ ናት ቁጥሬን የሰጠችው። የወንድሙ ልጅ የኔን ቁጥር ታቅ ስለነበር ቁጥሬን ከሷ ወስዶ ለመጀመሪያ ጊዜ ደወለልኝ አይደል? አዎ ነው የደወለበት ላይ ያቆመው። ሂጂብን ደወሌ ለትዳር ጠየቀኝ። የሀገሬ ልጅ ነው ብዬ አገባሁት። ምንም ሳታወሩ ሳትላመዱ ዳይሬክት ደውሎ ታገቢኛለሽ? ወላሂ ያን ቀኑ ነው የጠየቀኝ ስለ ትዳር። ወላሂ ብላሂ ነው የምልሽ፣ ያን ቀኑ ነው ደወለልኝ። ከምን ዛሬ ነው ያልኩት። ከምን ዛሬ የሀገሬ ልጅ ደውሎልኝ አያውቅም። የሀገሬ ልጆች ጋር አዎ አወራለሁ፣ ግን እሱ ደውሎልኝ አያውቅም ነበረ። ደወለልኝ ቀጥታ። ወላሂ ትዳር ነው የጠየቀኝ። እሺ ኢትዮጵያ እያላችሁ ትፈላለጉ ነበር? ኧረ እንፈላለግም። እሺ ማለት ስታልፊ ምናምን በሰፈር ይለክፍሽ ነበር? ይጎነትልሽ ነበር ምናምን? እኔ ያን ጊዜ እኔ እንጃ፣ እኔ እንደዚህ አይነት ነገር ብዙም እንትን አልልም። ግን አንድ ቀን ደውሎ ቦይፍሬንድ ይኑርሽ እጮኛ ይኑርሽ አይኑርሽ ጠይቆኛል። ባለትዳር ነሽ ወይ ብሎ ጠይቆኛል። አለሽ ወይ ብሎ ጠይቆኛል። የለኝም አሁን ሰዓት ላይ ብዬ ነገርኩት። ወላሂ ወዳውኑ ነው የጠየቀኝ ስለ ትዳር ማለት ነው። ላስብበት አልኩኝ። በማግስቱ እሺ ነው ያልኩት። ወላሂ ምንም አላልኩም። ማለት እሺ ተወጁ ነበር? አንቺ ማለት የምትወጁ መሆን አለበት እሺ ለማለት አይደል? ተወጁ ነበር? አዎ ወደዋለሁ። ማለት ሰፈር እያለ ስታዩ ማረክሽ ነበር? እንደዛ ነገር እኮ ለዛ ነው እንጂ ዝም ብለሽማ እሺ አትይውም በአንድ ቀን። እሺ ከዛ እሺ ያልሽው ስንት ጊዜ ፈጅባችሁ ሽማግሌ ልኮ ኒካ ለማሰር ምናምን? 2 ወር ነው። ኦኬ በ2 ወር ውስጥ ኢትዮጵያ ሽማግሌ ልኮ ምናምን የተጋባችሁት? አዎ 2 ወር። ያው ቆይ ሲባል ቤተሰብ ነው የዳርን ኒካ የሚያሳሰርም ማለት ነው። 2 ወር ነው የፈጀው። ኢትዮጵያ ቤተሰብ ኒካ አሰሩ፣ እናንተ ሳውዲ አብራችሁ መኖር ጀመራችሁ? አዎ አየር ላይ ኒካው ታሰረ? አዎ በስልክ ማለት ነው። አዎ በስልክ ሲሆን አየር ላይ ይባላል። እሺ ከዛ ቤት ተከራያችሁ? እንዴት ነው አብራችሁ መኖር የጀመራችሁ? አዎ ቤት ተከራየን፣ ኢጃዛ ቤት ማለት ነው። ያው ሳውዲ የምንኖረው ኢጃዛ ቤት ነው የምንኖረው በነገር እና ቤት ተከራየን። ብቻችን እንደማልችል ስንለው ሴት ፈለግን። ገባሽ? መጀመሪያ ማን ነው ቤቱን የተከራየው? እሱ ነው የተከራየው። ኦኬ እኮ ቤት ተከራይቶ ቃሟልቶ ነኝ አለሽ? አላለኝም። ስራ የለውም በሰዓቱ። እኔ ስራ ላይ ነኝ። እኔ ነኝ። ቤቱን እሱ ፈለገ። ያው የተዘጋጀ ቤት ነው። ብዙም እንትን አቅራጣ አይፈልግም። ቀስ እያልን እናሟላለን ተባባል። ያዝና አንድ ክላስ ማለት ነው።
ክላሱን እሱ ያዘ፣ ብሩን አንቺ ከፈልሽ? አዎ እንደዛ ነው። እሱ ስራ የለውም ጊዜው ማለት ነው። ከዛ እኔ እየከፈልኩኝ ያው ለሱም ቀለብ እኔ ነኝ የምከፍለው፣ የቤት ኪራይም እኔ ነኝ የምከፍለው ማለት ነው። ጀግና አንቺ። እሱ ቤቱን ፈልጎ አገኘ፣ አንቺ ቤት ኪራዩን ትከፍያለሽ። ከዛ አንቺ ስራ ትሄጃለሽ፣ በወር ደግሞ ስትቀበይ እሱ እዛ ቤት ውስጥ ይኖርበታል አይደል? አዎ። ኦኬ። እሱ እየኖረ አንቺ ኢጃዛ የምትመጪው በስንት ጊዜ ነው? በ2 ወር እና በወር እሄዳለሁ። በ2 ወር። ኦኬ። በ2 ወር አንዴ ለምትመጪው፣ በ2 ወር ወይም በወር እንደተሳካልሽ ለምትመጪው የቤት ኪራይ ስንት ትከፍያለሽ? የ3 ወር 1500 እንደዚህ እከፍላለሁ። ኦኬ። ሳውዲ ለካ ሳውዲ ማለት ነው የምትከፍሉት። ኦኬ። በወር 500 ሪያል በይ፣ የ3 ወር 1500። ሳውዲ በጣም ቤት ርካሽ ነው። እዚህ 1500 ራሱ አታገኝም። እዚህና ዱባይ፣ ካታር፣ ዱባይ ምናምን እናንተ ጋር እዚህም ውድ ነው። አጋጣሚ ነው ሀቡ፣ ወላሂ አጋጣሚ ነው። እዚህም እንጂ በጣም ውድ ነው። አጋጣሚ እድል ሆኖ ነው እናንተ ርካሽ እንደ እድል ነው። ያው አላህ ሲረዳኝ። ኦኬ እሺ። ከዛ አንቺ በወር አንዴ ወይም በ2 ወር አንዴ ትመጫለሽ። ህይወት ቀጠለ። ከዛ የቤት ኪራይ ሲከብድሽ እንደዛ ነው? አዎ የቤት ኪራይ ሲከብደኝ ያው ሴቶች ፍለጋ ጀመርኩ። ሴቶች እየፈለኩኝ አንድ ያገር ልጅ አገኘኋት። ደባል ይባላል። አዎ ዳበል እንዲረዱሽ ማለት ነው። ያው እንዲረዱኝ ያግዙኛል። የቤት ኪራይ እንዲረዱሽ አይደለም ለራሳቸው ይኖራሉ፣ ከፍለው ይኖራሉ። ግን ለኔ ያው ነው። ገባሽ አቡዬ? ስለተቸገርኩኝ ያን ጊዜ እንዲያግዝሽ፣ የቤት ኪራይ እንዲያግዙሽ። እሺ በቃ አይዋ። እሺ አንድ ሴት አገኘሁኝ። ያው የሀገሬ ልጅ ናት፣ አብሮ አደጌ ናት። የሀገሬ ልጅ ናት። ያው ሌላም ክላስ ሴቶች አሉ፣ ችግር የለውም ብዬ አመጣኋት ያችን ልጅ ማለት ነው። ልትከፍል እሷ ስንት ልታገዝሽ? 100 ብር ነው ሀቡዬ። ለሴት አንድ ሴት ያው ሻንጣዋን ነው 100 ብር ነው የምከፍለው በወር ማለት ነው። 100 ሪያል በወር ነው? በ2 ወር በ3 ወር በወር? በወር። ኦኬ በወር 100 ሪያል ከሆነ በ3 ወር 300 ሪያል ይደርስባታል። 1500 ከፊው 1200 ሆነብሽ። እሺ ሌላም ሴት ያስፈልግሻል? አንድ ሰው ብቻ ነው ያስገባሽ? ወላሂ እየፈለግኩ ነበረ፣ ሴቶች አላገኘሁም። እንመጣለን ይሉኛል አይመጡም፣ እንመጣለን ይሄን ቀን ይሉኛል አይመጡም። ወላሂ እሷ የሀገርሽን ልጅ አስገባሽ። እንቀጥል። እሷን አመጣሁኝ። ሌላም ሴቶች አሉ። ያኔ እኔ ክላስ ሳይሆን ሌላ ክላስ አሉ። እንደዚህ ክፍል አለ። ስለእናንተ ክላስ ብቻ እናውራ ማሪ። አንቺ እኮ በአንዱ ክላስ ነው 1500 ሪያል የምትከፊው አይደል እንዴ? አዎ ነው። እሺ ስለዚህ አሁን ስለእናንተ ክላስ ብቻ ስናወራ አንድ ሰው አገኘሽ 1200 ሪያል ሆነብሽ። አሁን እሷ 300 የ3 ወር። አይዋ እሺ እንቀጥል። ኑሮ ቀጠለ። ኑሮ ቀጠለው። እየኖርኩ ነው። ያው ብር ልካለሁ ከዚህም ለሱም። የቤት ኪራይም እንደሚታወቀው እኔ ነኝ የምከፍለው ሁሉንም ነገር ማለት ነው። የቆጣሪ የመኖ የካህረባው ምናምን ሲል ማለት ነው እኔ ነኝ የምከፍለው። እሱ አይሰራም። በቃ ይበላል፣ ይጠጣል፣ ይተኛል፣ ይነሳል። አንቺ በወር ስራ የለውም። አዎ አልዋሽም፣ ወላሂ ስራ የለውም። አዎ እሺ አመት ከግማሽ ሆነው ስራ ተለቀቀ ማለት ነው። ስራ የለውም። ፈልግም ስለው ያው የለም ስራ ነው የሚለኝ። እኔም አልጫ ነው ምነው ምለው። ማሪ የቤት ኪራይ የሚከፍል ከተገኘ፣ ቀለብ የሚሰጥ ከተገኘ ለምን ይሰራል? አንድ ሰው እኮ ሲቸግረው ነው የሚሰራው። ሲያጣ የሚበላው ሲያጣ፣ ቤት ኪራይ የሚከፍለው ሲያጣ ጎዳና ላለመውደቅ ይሰራል። ኦልሬዲ ቤት ኪራይ የሚከፍል አካል ከተገኘ፣ ቁጭ አድርጎ የሚቀልብ አካል ከተገኘ ለምን የሰው ፊት ይገርፈዋል? ለምን በሙቀት በረሃ ላይ ግመልና ከብት ይጠብቃል? ምን በወጣው እናቴ። እውነት ነው። እንደ አራኮ ቁጭ ብሎ እየተቀለበ ይቀላል፣ ይወፍራል። እሺ ከባድ ነው እንጂ ላኪን ያችን ልጅ ያመጣኋት ልጅ ጋር ያው ማግጠዋል። ገባሽ? ካመጣሻት ልጅ ጋር ማገጥ እንዴት? እና አንቺ እንዴት ደረሽባቸው የሚለውን አስረጅ። እኔማ ምን እደርስበታለሁ? ራሳቸው አወጡት እንጂ በሰይድ ወረባቦ ቤት ገብተው ቪዲዮ ምናምን ደረሰኝ ማለት ነው። አንድ 8 ቀን እንደዚህ ይሆነዋል። ቆይ እሷ ከገባች ስንት ጊዜ ሆናት? አንቺ ቤት ከገባች ስንት ወር ሆናት? አረ ቆይታለች። 2 ዓመቷን ይዛለች። 2 ዓመት ሙሉ አንቺ ኢጃዛ ስትወጪ የእሷ ኢጃዛ እንዴት ነበር ንገሪኝ። አላገኛትም። እኔ ቤት ትኑር
ወደ ሌላ ያኑራት አላሁ አለም። እዛ ጋር የማውቀው ነገር የለኝም። ግን እኔ ኢጃዛ በወረኩ ሰዓት በየወሩ ወርዳለሁ፣ አንዳንድ ጊዜ በሁለት ወር ሄዳለሁኝ። ያን ጊዜ እኔ አላገኛትም በፍጹም። በስልክ ከሷ ጋር አንቺ ነሽ ያመጣሻት አይደል? ልትከራይ አወራታለሁኝ። ታዲያ ምን እያልኩ ላወራት ደግሞ? ኖ የቤት ኪራይ ደረሰ አምጪ አትያትም? ለሱ ነው የምትሰጠው። ወላሂ እኔ የቤት ኪራይ ብር ነው እንጂ የምሰጠው እኔ አስቤ የካህረባ እንደዚህ አላቅም። እኔ አካሪዎቹ የሚጠይቁት እሱን ነው፣ እሱ ጋር ነው የሚጨርሱት። እኔ ብር ብቻ ነው የምሰጠው። እሺ አንቺ ደሞዝሽን አምጥተሽ መስጠት እንጂ ከሷ ተቀበለች የቤት ኪራይ ለሷ አንቺ ኦልሬዲ አምጥተሽ እሷን አገናኝተሻታል። በየወሩ የቤት ኪራይ ሲደርስ ለሱ ነው የምትሰጠው በእጁ። አዎ እኔም በመሻወር ነው የምልከው። እንደዚህ አልመቻች ካለ ለመውረድ በመሻወር ልካለሁ። ከዚህ ካለሁበት ቦታ ማለት ነው። አታገኛትም ነበር ኢጃዛ አንቺ ስትወርጂ በወርም ውረጂ በሁለት ወር አታገኛትም ነበር ቤት ውስጥ? አላገኛትም በጭራሽ። አግኝቻት በበዓልስ በዓል ለማክበር ምናምን አትገናኙ? አሁን ለምሳሌ ኢጃዛ ቤት ብዙ ጊዜ ኢድ ወይንም የሙስሊም ቤት ከሆነ ኢድ፣ የክርስቲያን ቤት ከሆነ ፋሲካ፣ ገና ምናምን ሲሆን ሁሉም ከተጋባችሁ ስንት ጊዜ ሆናችሁ? ወደ 4 ዓመት እየሄደ ነው። ኦኬ የሐላል ሚስቱ እንደሆንሽ ታውቃለች እሷ? በደንብ ታውቃለች። እሺ ፎቶ አለሽ? ፎቶ አለኝ። እሺ ስልኳ አለሽ? ስልኳም አለኝ፣ ሁሉም ነገር አለኝ። እንደው ሀቡዬ እንደው ይቅርታ አድርግልኝና እሱም ውሽማየቱም እሱንም እንድታቀርብልኝ ይፈልጋለሁ። ወላሂ ላዝም እንደው ይቅርታ አድርግልኝና ማለት ነው። እሺ እንጥራትና እሺ በምን አጋጣሚ ነው አንቺ እነሱ ግንኙነት እንዳላቸው ያወቅሽ? ሰይድ ወረባቦ ቤት እሷ ከሳው ያገኘሁት በቁርጥራጭ ቪዲዮ ማለት ነው የደረሰኝ። ውሽሚት ለነሱ በቃች። ሰያጋ ከሳው ምን ብላ እሱ ጋር ከሳው ሰያጋ ከሳው። ከዛ እሱን የበግ ተከትሎ እሷን ሄዷል። እዛ ምን ብላ ነው ከሰሰችው? ክሱን ንገሪኝ። ምን አልፈልግም ማለት ከሰሰችው? ያኔ ቪዲዮ ነው ቁርጥራጭ የሰማሁት እኔ ሀቡዬ። ሚስት እንዳለው አልነገረኝም። ከጊዜ ወዲህ ሳቅበት ሰው ነግሮኝ ከዛ ስጠይቀው አዋለኝ ብላ ነው የተናገረችው። በደንብ ነው የምታውቀው ባለ ህይወት መሆኑንም እኔንም ታውቀው። አንቺ እንዴት ቆይ አንቺ የቤት ባለቤት ስለሆንሽ መሰለኝ እሷን አንቺ ቤት ልትከራይ ያመጣሻት አይደል? አዎ ልትከራይ ስታመጫት አንቺ ማን ነኝ ብለሽ ነው የተዋወቅሻት? ሚስት ነኝ እህት ነኝ ምንድን ነኝ ያልሻት? ሚስት ነኝ። አገር ቤትም እንደው ይቅርታ ይሄን ነገር ደጋገምሽው ልትይ ትችያለሽ። ታውቃለች ባለ ህይወት መሆኔን። ታዲያ ቪዲዮ ኮል ከባልሽ ጋር ስታወሪ ቤት ውስጥ ሆና ካወቀች እንዴት ነው ሚስት የለኝም ብሎ ተዋውቆኝ አንቺን ምን ነሽ ብሏት ነው? ውሻታቸው እኮ ነው እዚህ ጋር። ወላሂ ላዚም እኔ የሚያናድደኝ ነገር አንድ እሷ ትዋሽ፣ እሱ ራሱ አዎ ተጊዜ ወዲህ ነው ለምን አልነገርካትም ሚስት መኖርህን ሲሉት ከጊዜ ወዲህ ነው የነገርኳት። ስጠይቀኝ አዋሌ ብያለሁ። አንቺ ከየት ነው የተዋወቅሻት? አንቺ የት ነው የተዋወቅሻት? እሷን አገር ቤት አገር ቤት ማለት እዛ አይደለም። የአገርሽ ልጅ ነው? አዎ የአገሬ ልጅ ናት። ሚስቱን ፈቶ ያግባኝ አለች። እሱ ምን አለ? ሚስቱን ፈቶ ያግባኝ ስትል ምን አቅለታለሁ ያለው? ሚስቴን እወዳለሁ ነው የሚላቸው። ውሸቱን ማለት ነው። ሚስቱን ቢወድማ እንደዚህ አያወጣም ነበረ። እሺ ቆይ አንቺ አገር ቤት ተዋውቃችሁ በስልክ አውርተሽ ቤትሽ ደባል አድርገሽ ስታመጫት ምን ብለሽ ነው ያመጣሻት? እኔና ባሌ አብረን የምንኖረው አይደል? አዎ። በምንድን ነው ያልሻት? በቮይስ በቴክስት በምን? አብረን ተገናኝተናል አልኩሽ እኮ ከአመት በሁለት ዓመት አንድ ጊዜ ተገናኝተናል። ብትል ስንጠራት አልነገረችኝም ብትል ማስረጃ እንዲሆነን እኮ ነው። በአካል ተገናኝተን በአካል ማስረጃውንም ሪከርድ ያለሽ ወይ ብትከድስ ሚስቱ እንደሆነች አልነገረችኝም ወንድሜ ነው ያለችኝ ብትለንስ ለኛ ማስረጃ አለሽ? ባልሽ ለመሆኑ የነገርሽበት ቴክስት ወይም ቮይስ ነው እያልኩሽ ያለሁት። ወላሂ እኔ እንደዚህ አይነት ነገር የለኝም። አዎ በአካል ግን ባሌ እንደሆነ ጠንቅቃ ታውቃለች። ወላሂ ታውቃለች። እኔ እንደ አይነት ቮይስ ጽሁፍ ምናምን ነገር የለኝም። ሰው የላችሁም? ቤት ተጠርቶ ምግብ የበላ በዓል የሆነ ፕሮግራም የመጣ ምስክር ባልና ሚስት መሆናችሁ ወይ የኒካ ወረቀት አላችሁ?
ሀቡዬ እኔ ቤት እኔ ደሃ ነኝ። የምሰራው በትንሽ ብር ነው። እኔ ቤት ማንም አይመጣም። ለአመት በዓል ለምኑ ማለት ነው። ለራሴ እኔ ሰራተኛ ነኝ። ለራሴ ተደስቼ የማላቅ ሰው እንዴት ነው ሰው ጋብዤ ቤቴ ውስጥ የማመጣው? ሲጀመር ቤት የራሱ በስነ ስርዓት የተረተበ እንኳን አይደለም። እንዴት ነው እኔ ቤት ሰው የማመጣው? ነገሩ መቼ አብራችሁ ኖራችሁ ሰው ይመጣል? አንቺ እየተንከራተትሽ በሁለት ወር አንዴ እየመጣሽ በወር አንዴ እያረፍሽ 2 ወር ሙሉ ስትጠጋረቢ ቆይተሽ ደሞዝሽን ይዘሽ መጥተሽ ለእሱ አስረከበሽ። እሱ የቤት ክራይ እየከፈልሽ አንቺ የቤት ክራይ እየከፈልሽ አስቤዛ እየቻልሽ ቆይ አንቺ የቤት ክራይ ከፍለሽ አስቤዛ አስቤዛ አብልተሽ የምታኖሪው ባል ሴት ላይ አምረው ነው? አንቺ 2 ወር ሙሉ መዳም ቤት ስትጠጋረቢ ይሄ ሰውዬ እየበላ ነው። የቤት ክራይ ተከፈለለት ነው። ቀኑ ሙሉ ይተኛልና ተነስቶ በፈለገው ሰዓት ይበላል፣ ይጠጣል። የሚጠቀመው ሱሳሱስም ካለው ይጠቀማል። ከዛን ሲያምረው ምን ያደርጋል? ሴት አምጥተሽ ቤት አስቀምጠሽለታል። ይገባል። የቤት ኪራይ የምትከፍል አመቻቸሽለት እኮ ኦልሬዲ። በማረግ ሰዓት ወጥቶ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም? ይህን ችግር እንደሚመጣ ካለሁኝ ሚዲያ ከአይምሮሽ ነው አይደለም? ከአይምሮሽ ነሽ። እቺ ሴት ኢጃዛ ቤት ፈልገሽ አስጠጋችሽ፣ አመጣችሽ። ኢጃዛ ቤት ያመጣችሽ ማንም የለኝም ስላት ቤቷ አመጣችኝ ብለሻል። ማንም የለኝም ስትያት ያመጣችሽ ሰው ጋር ስራ የሌለው እሷ የቤት ኪራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረግኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ? እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ክራይ ልትዳበይ ነው። የቤት ክራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አንዴ ፎቶችሁ ወጥቶ ምናምን ስማችሁ ጠፍቶ አለቀ። ሚዲያ የያዘው ነገር አይደለም። በውሸት ስማችሁ አይጥፋ። ችግር የለውም አቡዬ፣ እኔ ውሸታም ከሆንኩኝ ማለት ነው። እኔ ምን ልልሻለሁ? ማናት? ሶሪ ሀውለት ስራ ትሰሪ ነበረ? በሰዓቱ 4 ወር ስራ ፈትቼ ነበር። ስራ የለኝም ነበረ። እሺ፣ ስለዚህ ለ4 ወር ያህል ስትቀለቢ የነበረው በራቢያ ብር ነው ማለት ነው። በማን ብር? አላውቅም። ተራቢያ ይሁን ተምን አይሁን ያመጣል፣ ይገዛል። ሰርቻ እንበላለን። ኦኬ፣ እሱ ያመጣል። ጠይቂው ደስ ይለኛል። እሱን እጠይቃለሁ። ሀውለት ህሊናሽ ያውቃል። ቪዲዮ ይውጡ የምትሉ ፎቶቸው ስላለ ችግር የለው። እነሱ ካልወጡ እኛ እናወጣለን። ዶ ወሬ አያሳስብም። ይሄ አንደኛ አንቺ ስራ እንደሌለው ታውቂያለሽ። ስለ ህሊናችን እናውራና እኔ ኦልሬዲ ስራ እንደሌለው እያወቅኩኝ ኬት ነው የሚያመጣው? ኦፍኮርስ ሚስቱ እየሰራች ለቤት ክራይና ላስቤዛ በምትልከው ብር ነው። አንቺ ስራ ፈተሽ መቀመጥሽን ሳይነግራት አንቺን እየቀለበ የነበረው ገባሽ? ኬት እንደሆነ አላውቅም። ያመጣል በላለው ታውቂያለሽ። ኦልሬዲ ህሊናሽ ያውቀዋል ኬት ያመጣል። እሷ ናት ስራ ሰርታ በወር አንዴ እረፍት እየመጣች በ2 ወር አንዴ። እሺ እሷ እረፍት ስትመጣ አንቺ የት እየሄድሽ ነበረ? ቤትም አታገኝሽ። እረፍት ስመጣ ቤት አላገኛትም ነበር አለች። አልተቀመጥኩም
የተቀመጥኩት እነሱ ቤት ከእነሱ ቤት ላይ ነበር ብዬሻለሁ። እነሱ ቤት እኮ 2 ወር ነው የተቀመጥኩት። ለቅቄያለሁኝ። ይሄ ነገር ሲፈጠር ያኔ ነው ለቅቄያለሁ። ሲጀመር ለቅቄያለሁ። ቤቱን ለቅቄ ሌላ ቦታ ነው ያደረገኝ። ቆይ ሀውለት እሷ 2 ዓመት እነሱ ቤት መኖርሽን ነው የምታውቀው። ቆይ እንዴ አንቺ ገና ባስገባችሽ በ2 ወር ነው የለቀቅሽው? እንደዛ አይደለም። ይሄን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ነው ያልኩሽ። ኦኬ ግንኙነት ጋር እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ኧረ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? አላውቅም፣ አልጠጣንም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣንም። የሚጠጣ ምናምን አስገድዶሽ ግን አይደለም ማለት? አይ አይደለም። እሺ አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፈሁበትን እሷም እሱም ቁጭ አርጉልኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶአቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር። ወላሂ አጠፋለሁኝ። እሺ ከርታታዋ ሶሪ ራቢያ፣ አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለብኳት እንደሆነ ሳላቅ የቤት ክራይ ደባል አስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። እና ታዲያ የተጨማለቀ ነገር ምን ይሰራልኛል? በቃ ሚውት አድርጊ፣ እጠራዋለሁ። እሺ ሀውለትስ አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እነሱም ተለያይተናል። እንዴ አይደለም፣ እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? አይ እንዳብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጀመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ላ ሰጥቼው አላውቅም። አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብሬን ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽው የቤት ክራይና ቀለብ እንዲችልሽ ነበር፣ ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ ሲመጣ ምናምን ነገር ምንም ይዞልሽ አይመጣም? አልተጠቀምሽበትም ሰውየውን? ለነገሩ ምን አለው እንዴ? ያንን እኮ አቦሳ እየተናገረኝ ነው። ተጠቅመናል። እሺ ማነው ስሙ? ራቢያ ስሙን ነው ወላ አካውንቱን እኔ አላውቅም። ቀይሮ እንደሆነ የራሱ ስም ትክክለኛ ስሙ ትክክለኛው ስም ብርሃን ይባላል። ብርሃን በቃ እሺ። ይኸውልሽ እኔ ነኝ። አንተ መሆንህን በምን ቪዲዮ ካላበራክ? እኔ ነኝ። ያውቁኛል። እዚህኛዋን ሰባኪዋ የምትለውን እንድታወርጃት አሪፍ ነው። ከሚስቴ ጋር እንነጋገር፣ የምትፈልገውም ማለት ነው። ሀውለት ለምንድን ነው የምትወርደው? ሚስትክ ፈልጋት ነው ያስጠራቻት። እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን? አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ፣ ሁለቱንም ጥሪ። የአንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ። ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት
ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ኸውለት አንቺን ራቢያ እያልኩ ነው የምጠራሽ። አንቺም ብርሃን እያልሽ ጥሪው በትክክለኛ ስም። እሺ ከወትና ብርሃን ማለት ነው። በየትና በየት ነው የተገናኛችሁት? ይሄን እንዲያቅልኝ ህዝብም እፈልጋለሁኝ። ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ኸውለት ምን አለች? የተገናኘነው እኔና እሷ ፌስቡክ ላይ ተዋወቅንና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱን ጣላት። የት እንደተዋወቃት ነው ታወቅላት የምትፈልገው ራቢያ። ነው እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔም ያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔም እፈልጋለሁ አንቺም ፈልጊ አልኳት። አገኘቻት። ላምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት። መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ኸውለትን ያየካት ቤታችሁ ሚስት ካንተታት ነው ማለት ነው? አዎ። ኦኬ። እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ነው የምን ፌስቡክ ቤቴ ናት። ጥሩ እሺ። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን። በቃ እኮ ሚስት ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለኩት። አዎ خلاص መልሱን አግኝቻለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ አይደለም የሚያወርድናት እሱ ትውረድ ሲል ወርዳለች። ተውረድ። ይሄን ነው የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን ጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ላሷና ላንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር እኔ አይደለም የሚወርድኩት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? ኮሜንት ነው። እኔ መልሱን አግኝቻለሁ። ሰውዬ አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ካንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብቶሃል? ምንም አልፈልግም። ደግሞ የምፈልገውን እንስማ። እሱን አዳምጪ አቡዬ። እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሬያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከአይኔ አልፈሽ እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ ረፊ ብዬ ብዙ ጊዜ ለምኛታለሁና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀች። ይገርሻል። ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገች ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድነው ምናምን ብዬ ዝም ብዬ ወጣሁ። ከዛ ቀጥላ ሰይዶ ረባ ገባይ። ሰይዶ ረባ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብቶሻል? አዎ አልኩ። በቃ አዎ እንደዚህ ነው የተዋወቅ ነው። ምናልባት ቤት ውስጥ ነው ምናምን ሲባል እንደዚህ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ እኔ የምትፈልገው ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘግዝጋ ስሳደብ ምናምን ነው የምትለው። እሷ ምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችን ነው። ኦኬ
ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበስ ነው እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ እፈልጋለሁ ነበር ያለችው እዛ አይደለ። እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አብርታሽ እውነቱን ተናገሪ ብያት እውነቱን የተናገረችው እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻት እና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወታችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይሄንን ያለችው ይሄን ነው በሷም የፈለገችው ይሄንን ነው ቆልኩሽ። እኔ ስተዋት የፈለገችው ይሄንን ነው በቃ። እሺ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው ምኑ ለሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዘንባያት እሷ እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩሽ ነው። በቃ አንቺ ጋር አይደርስብሽም አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው ሄደችው። ግን ዘግዝጋ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምቷል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይሄ ህይወት ለሷ የኔ ህይወት እንትን ብሎ ለሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስትህ ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበር በሰዓቱ ማለት ነውና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለኔ ቅጣት ነው። ታውቂያለሽ? ለኔ ቅጣት ነው፣ ለሷ ግን እምነት። ያው ተከርታለች፣ የተከዳች ሴት ናት። እሷን እንግዲህ በሚሞከረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10 ሺህ ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ ከበጀ ለሷም ጥሩ ህይወት ትኖራለች ብዬ አስባለሁ፣ ያችኛው ማለት ነው። ለኔ ህይወት ግን እንደዚህ ሆኖ በሷ ከሆነ እንግዲህ ራሴን ወስደም ወስዳለሁ እና ይሄ ነው። ሌላ ወደ ሚስት እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ የማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተትህን ይቅር ማለትና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብተሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብተሻል? ግን ለኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለኔ። ለዛም ነው እንደዛ። የሷን እምነት ማጣቱ ቅጣትክ ነው። የሷን እምነት ማጣቱ ነው ቅጣትክ። አዎ ቅጣቴ ነው ለኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገርሽ ላይ ያኔ አሁን ማረፍ ፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ ይሄን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። ያኔ የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። ያኔ መፈለጉንም ትቼው ነበር።
የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ ይሄን ነው እኔ የማውቀው። ለስንት ዓመት የትዳር ህይወታችሁ ብርሃን ወንድም ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈተህ ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ አንቺን ያለችው ማለት ነው። እውነት ነው ያ ለምን እውነት? ስለዚህ ይሄ ሰው የሚያወራው እንደዛ ማለት ነው። በጣም እሷ በጣም የምልሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ሆነ እንደዚህ ነው ብዬ ማለት ነው። ሀቡዬ ተረጋጊ እስኪ አንቺ ተረጋጊ። ችግር የለም ጭራሽ ያን እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣሁ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ይኸውልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል። አዎ፣ ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም። ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽ አስበሽ ብርሃን፣ እወድሻለሁ ስለሰራሁት ስህተት ተጸጽቻለሁ ነው የሚባል። ቻሉ አቡዬ በጣም ነው የተጸጸኩት። ልብ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለሽ እንዴት የሰማች እንደው ምናምን የሚለው ሐሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆን ምናምን ማለት ከጥሩነቷ ነው ይሄን የምልሽ። ገብቶሻል? እንደዛ አስቤ ነበርና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ ሶሻል ሚዲያ እኮ ምገባም ሰው አይደለም፣ ያን ያክል የምጠቀም ሰው አይደለም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ብላ አይደል ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ አይደል? በአቅሜ ልክ ከአቅም በላይ እኔ አንድ አቅም በላይ አትጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እዚህ ጋ መጥቼም የምናገረው አንቺን ስለምወድ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጅም ያየሁበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ፣ አንቺን ማጣት አልፈልግም፣ እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንዴ ሰው ልጅ የሚሳሳተው? ይፈጣሪ ያለ በቃ ይሆነው። አዋ እኔ ጨርሻለሁ። ግን እኔ ወጥቻለሁ። የአራት ዓመት ትዳርሽን እንቢ ብለሽ ትታያለሽ፣ ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ እየጠየቀ ነው። እሷ ይቅር እንዳትል እናንተ በስንት ሆይ ሆይ አትበሉ። አላደርግለትም ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ የመለከተኝ ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይሄንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባች ገብቶሃል? እኔ አልደርስባችሁም። ማጋኑ አልደርስባችሁም ከማን ጋር እንዳልኩባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘመበ ሀቡዬ ለአመታት የተፋቀሩ ሰዎች እኔ ነው ጥሩ እኔ ሰራተኛ አድርጎ
አረ ወላሂ አልሰማህም። ዝገር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጠሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ የሆነ የራቁሽ ነገር አለ። ታይ ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው? ሀቢባ ጊዜ መልሽለት። እኔ ምን አሳወቀኝ? ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይሄን አድርግልኝ አልለውም። እኔ ይሄን አድርግልኝ፣ ሆንልኝ፣ ተጨገድ፣ ተቆመጥ የምለው ነገር ሴት አይደለም ሲጀመርልኝ። እኔ ህይወቴን እየመራሁ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ልጅ ጋር ከሱ ጋር እኔ አሁን ምን ልሰራ ነው? አመት እንደሆናቸው በምን አወቅሽ? እሷን በለውን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው አለች እኮ። ለምን ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት ምናምን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አየሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ምን ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ አቦ ቆይ ለምን ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለ ከሷ መራቅ ነው እንጂ እዚህ ጋር እኮ ሚስቴ አለች። አይሽ ያደር የሆነ ነገር እንትን ሲል ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉድ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን በጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ቤት እንዳለች የተገናኘ ነው ብላለች አንድ ቀን። በቃ እሷ ሄዳለች፣ ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን በጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው። ግን
እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣች። ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ ወለ አየሹ ሐረካቱም ማለት ነው። እዚህ ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው ነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ክራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነበር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ የቤት ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። ቮይስ አድርጌለታለሁ። እየጠሩኝ ነው ጓደኞቼ ብሎ ነበር እዚሁ ገስት ላይ ያለ እራት ሊበሉ መሰለኝ። አሁን ስራ ጀምሬያለሁ ብሏል። ስለዚህ መክፈል ይችላል። ለምን ኮላሊቱን አይሸጥም ለኔ ብሎ ምን አገባኝ? እኔ ያን ጊዜ እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኮላሊቱንም ቢሆን ሸጦ ያምጣ። ይህ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም።
እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ፣ እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላረግም። እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው ኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት የስ ካም ኢን የስ ማማ የስ ማማ የስ ማይ ላቭ ዋት ሃፕን ቱ ዱ ዩር ዋች my watch. Remember you need your bed, Sam? yes I will buy you anyone. It's okay, I will buy you anyone my love. okay ማሚ እና ያለፈው አልፏል። አሁን ቮይስ አድርጌለታለሁ። ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል። ጥሩ ሰው ይመስላል። እንዳነጋገሩ አይዋሽም። እውነቱን ነው የሚናገረው። አልከዳም። ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል። የሰው ልጅ እኔ እውነት የሚናገረውን ሰው አከብራለሁ። ባይዘዌ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው። አንድ ቀን ተሳሳትን፣ ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው። ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ። እሱም እውነቱን ተናግሯል፣ አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩ። ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች። እኛ ይቅር አትበይም በይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ በእውነት። ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኜ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም በቃ እኛ ራሳችንን እንኖር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቁ አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ባልታማኝ ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበር። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራ ላይ ነው የሱን ስልክ ማየው?
ማለት ቶታሊ ያምነሹ ነበር 100%። ለነገሩ ባታምኙ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኙ። ወላሂ ላዚሙን ለመናገር በጣም ነው ማምነው ባሌን። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ያልደርግበት ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ይኸው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያልጨረሽ ኔትወርክ ነቅሎህ ነው። አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ታውቁት። 2 ጉርሻ ጎረስኩ፣ ታውቁት። ውሃ ጠጣረኩ። በቃ ወይኔ በእናትህ እራትህን ሳትበላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም። እውነት ማለት የሚዋሽ በጣም ብዙ ሰዎች አሉ። ሰው ልጅ ሰው ሆኖ ተሳስቶ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግሬ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንዴ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ጎበዝ ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብም ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። በውስጥ መከር አድርግልኝ። የምር በውስጥ መከር አድርግልኝ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 ዓመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልሳለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን አይደለም። እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ስራ ፈታ ነው ኢጃዛ መታ ነው። ምን እያደረገች ነው? ስራ ፈታ ነበረች። ተጀመረ አለ እኮ ስራ የምትሰራ ልጅ አይደለች አቡ። ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰርታ ከሆነ 1 ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጊያለሽ? ስለዚህ እናንተ ቤት አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝም ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 1,300 ነው 1,500 እንደዛ አካባቢ 1,300 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ያረጓ እንደዚህ ናት፣ እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ። ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ልቁረጥሽ ብላት በሰዓቱ አንገቷ ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ፣ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰጥታሽ ታውቃለች?
ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም አለች ሀውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላሰብኩም። አየሽ አቡዬ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኛ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። ኧረ እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። እንደሱ አይደለም። ሄዳ ከመጣች እሺ ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ፣ ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቻ እመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት። ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት አይደል? ስለዚህ ራቢያት ሁለቱም እውነቱን ነው የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ? ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገዳታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት ለምን ለመጀመሪያ ጊዜ በቃኝ ስትልክና ልካት በቃኝ ስትላት አለችክ እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? ሀውዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀናም የሚለውን ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እርጎ የመሰለች ሚስት እያለች በሷ ምንድን ነው የምቀናው? ምን ሆነሽ ነው አንቺ? ይኸው ሲደልልሽ አየሽው ሀቢባ አልቀረብህ። ለምን እቀናለሁ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁም ያለው ከአንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ አይው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባታለሁኝ በየወሩ ብሎሻል አይደለ? خلاص ይበቃል። በጣም አመሰግናለሁ እህቴ። ክፋይ ቆይ ራቢያ እንታረቅ እያለሽ እኮ ነው ማሬ። አይ እንታረቅ በፊት ነበረ አሁን የማይሳሳት የለም። ተሳስቼ ነው ማሪኝ ሚስት ቅርታ አድርጊልኝ ሁለተኛ አይለምደኝም እያለሽ እኮ ነው።
አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው። ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። እናት ትኳይንካሽ እውነት በጣም ነው የማመሰግንሽ። እሺ ምናልባት የውልት ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም ሀቡዬ፣ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የሚሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ቶሎ አልፈታትም። እንግዲህ ሞክራለሁ፣ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች። ለኔ ልጅቱ እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። ገባሽ? ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር አሁን እንደዚህ ባወራ ለሷ ያኔ አሁን የኔ ድምጽ የሰይጣን ድምጽ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። የምሬ ነው የምነግርሽ። ለኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ወይ ብለሽ ጠይቂያት። እሺ ይልሽ ራቢያዬ የኔ ውድ እህት በሳይዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ላንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ። እሺ ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል፣ ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቆሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11 ሺህ ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አውሩ፣ እያወራችሁ ቆዩ። እሺ ለማንም ብለሽ አይደለም፣ ይኸውልሽ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11 ሺህ ምናምን ህዝብ ብለሽ አይደለም አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ አንቺ ልብሽ ካመነበት ብቻ ሊናሽ ብቻ የቤተሰብ ና የጎረቤት ሀገር የህዝብ ና ምናምን አይደለም። ልዩ ቢኮዝ ዚስ ኢዝ ዩር ላይፍ፣ የአንቺ ህይወት ነው። አንቺ ነሽ የምትወስኚው። አንቺ አስበሽ ስትወስኝ